እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ጥቅል ጎመንን ለመመገብ የተመረጠው ሰዓት መቼ ነው፣ መቼ መመገብ እንዳለባችሁ ከጤና ግባችሁ ጋር በዚህ ቪዲዮ ላይ በደንብ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ጥቅል ጎመን በዓለም ዙሪያ ከሚገኙ እጅግ በጣም ጠቃሚ እናም አነስተኛ ዋጋም ካላቸው ሱፐር ፉድ ወይም ደግሞ ምግቦች ውስጥ አንዱ ነው። በቫይታሚን ሲ፣ በቫይታሚን ኬ፣ በፋይበር፣ በአንቲ ኦክሲዳንቶች እና ለምግብ መፈጨት፣ ለጉበት መርዝ ማጽዳት፣ ለልብ ጤና እናም ለበሽታ መከላከል አቅም በሚረዱ የሰልፈር ውህዶችም የበለጸገ ነው። ነገር ግን ጥቅል ጎመን የሚበላበት ሰዓት ሰውነታችን እንዴት ምላሽ እንደሚሰጥ ላይ ተጽዕኖን ሊያሳድር ይችላል። በተለይም በምግብ መፈጨት፣ በሆድ መነፋት፣ በደም ስኳር ቁጥጥር እናም በንጥረ ነገር መሳብ ላይ። ታዲያ ጥቅል ጎመንን ለመመገብ የተመረጠው ሰዓት እንደ ግባችሁ መቼ እንደሆነ እነግራችኋለሁኝ። አንደኛ፣ ለምግብ መፈጨትናም ለጨጓራ ጤና ምርጥ ሰዓት ጥቅል ጎመንን በምሳ ሰዓት ወይም ደግሞ በቀን አጋማሽ ላይ ተመገቡ። የምግብ መፈጨት ኢንዛይሞቻችን በቀን ውስጥ በጣም ጠንካራ ናቸው። ጥቅል ጎመን ከፍተኛ ፋይበር ስላለው ዘግይቶ ከተበላ የሆድ ጋዝን ሊያመጣ ይችላል። ሰውነታችን ንቁ በሚሆንበት ጊዜ የመፍላት ሂደትን በተሻለ ሁኔታ ያስተናግዳል። ለሚከተሉትም በጣም ምርጥ ነው። ለሆድ ድርቀት፣ ለዝግ ያለ የምግብ መፈጨት፣ አንጀትን ለማጽዳት፣ ለክብደት መቀነስ ድጋፍ ምርጥ ነው። ጥሬ የጥቅል ጎመን ሰላጣን ከምሳ ጋር ተመገቡ። ሎሚ እናም ጥቂት የወይራ ዘይት ጨምሩበት። የሆድ መነፋትን ለመቀነስ በጣም በደንብ አኝኩ። በጥቅል ጎመን ምክንያት የጋዝ ስሜት የሚሰማችሁ ከሆነ ምሳ ከእራት ይልቅ ደህንነቱ የተጠበቀ ነው። ሁለተኛ፣ ለክብደት መቀነስ ምርጥ ሰዓት ከዋናው ምግባችሁ ከ20 እስከ 30 ደቂቃዎች በፊት ተመገቡ። ጥቅል ጎመን አነስተኛ ካሎሪ ያለው ቢሆንም በፋይበር እናም በውሃ የበለጸገ ነው። ምን ይከሰታል? ቶሎ የመጥገብ ስሜት ይሰማችኋል። አነስተኛ ካሎሪን ትመገባላችሁ። ከምግብ በኋላ የደም ስኳር ቀስ ብሎም ይጨምራል። ከሩዝ ከእንጀራ ወይም ከዳቦ በፊት አንድ ትንሽ ሳህን የጥቅል ጎመን ሰላጣን ተመገቡ። እንዲሁም ከባድ እናም ቅባታማ የሆኑ የሰላጣ ማጣፈጫዎችን አስወግዱ። ይህ በተለይ የሆድ ስብን ለመቀነስ ለሚሞክሩ ሰዎች በጣም ጥሩ ይሰራል። ሶስተኛ፣ መርዝን ለማጽዳት እናም ለጉበት ድጋፍ ነው። ምርጡ ሰዓት ጠዋት በባዶ ሆድ የሚስማማችሁ ከሆነ ብቻ። ጥሬ ጥቅል ጎመን የጉበት መርዝ የማጽዳት ሂደትን የሚደግፉ የሰልፈር ውህዶችን ይዟል። ነገር ግን ጥንቃቄ አድርጉ። አንዳንዶች የሆድ መነፋት ወይም ምቾት ማጣት ሊሰማቸው ይችላል። የጨጓራ ህመም ወይም ደግሞ ጋስትራይተስ ወይም ስሜታዊ ጨጓራ ካላችሁም ጥሩ አይደለም። የተሻለው አማራጭ ጠዋት ላይ በትንሹ በእንፋሎት የበሰለ ጥቅል ጎመን ወይም ደግሞ በውሃ የተበረዘ ጥቂት የጥቅል ጎመን ጭማቂን ጠጡ። በባዶ ሆድ ከፍተኛ መጠንን ከመውሰድ ተቆጠቡ። በተለይ እነዚህ ካሉባችሁ ቁስለት ወይም ደግሞ አልሰር፣ የአንጀት መቆጣት አይቢኤስ ካለባችሁ እና የአሲድ መመለስ አሲድ ሪፍለክስ ካለባችሁ። አራተኛ፣ ጥቅል ጎመን ለመመገብ ደግሞ መጥፎ ሰዓት መቼ ነው? ዘግይታችሁ በማታ አትመገቡ፣ በተለይ በጥሬው። ጥቅል ጎመን ከፍተኛ የሆነ ፋይበር አለው። ጋዝም ፈጣሪ ነው። ሊፈላ የሚችል ካርቦሃይድሬትስ ማለት ነው። በማታ ወይም በሌሊት የምግብ መፈጨት ይዘገያል። ጋዝም ሊከማች ይችላል። በምትተኙበት ጊዜ የሆድ መነፋት ወይም ምቾት ማጣትም ሊሰማችሁ ይችላል። በእራት ሰዓት የምትበሉ ከሆነ የበሰለ ጥቅል ጎመንን ምረጡ። አነስተኛ መጠንን ተመገቡ። ከመተኛታችሁ ከ1 እስከ 2 ሰዓት በፊት ደግሞ ከመመገብ ተቆጠቡ። አምስተኛ፣ የደም ስኳርን ለመቆጣጠር ደግሞ ምርጥ ሰዓት
ከዋና ምግቦች ጋር ከምሳ ወይም ቀደም ካለ እራት ጋር። ጥቅል ጎመን የካርቦሃይድሬትስ መሳብን ያዘገያል። ይህ ደግሞ ጠቃሚ የሚሆነው የስኳር በሽታ ካለባችሁ፣ ኢንሱሊን ሬዚስታንስ ካለባችሁ፣ ከምግብ በኋላ እንቅልፍ የሚላችሁ ከሆነ ጥቅል ጎመንን ከእነዚህ ጋር አብራችሁ ብሉ። ከእንጀራ፣ ከሩዝ፣ ከዳቦ፣ ከድንች። ይህ የደም ስኳር በድንገት ከፍ ማለትን ይቀንሳል። ስድስተኛ ደግሞ ማድረግ ያለባችሁ ጥንቃቄ መቼ ነው? የታይሮይድ ስጋት ላለባቸው ሰዎች ጥንቃቄ አድርጉ። ጥቅል ጎመን ልክ እንደ ጎመን የክሩሲፈረስ ቤተሰብ አባል ነው። ጥሬ ጥቅል ጎመን በየቀኑ በከፍተኛ መጠን ከተበላ የአዮዲን የመሳብ ሂደትን ሊያስተጓጉሉ የሚችሉ ውህዶችን ይዟል። የታይሮይድ እጥረት ሃይፖታይሮይዲዝም ካለባችሁ የበሰለ ጥቅል ጎመንን ተመገቡ። መካከለኛ መጠን ብቻ ተመገቡ። በየቀኑ ደግሞ ጥሬውን በከፍተኛ መጠን ከመመገብ ተቆጠቡ። ምግብ ማብሰል የጎይትሮጅን ተጽዕኖውን ይቀንሰዋል። ታዲያ ጥሬ ወይንስ ደግሞ የበሰለ ጥቅል ጎመን የትኛው እንደሚሻል ደግሞ ልንገራችሁ። ክብደት ለመቀነስ ከሆነ ጥሬ ጥቅል ጎመንን ከምሳ በፊት መመገብ። ለቀላል መፈጨት ከሆነ የበሰለ ጥቅል ጎመንን ምሳ ላይ መመገብ። ከሰውነታችን መርዝን ለማጽዳት ወይም ደግሞ የጉበት ተግባርን ለመደገፍ ከሆነ በትንሹ በእንፋሎት የበሰለ ጥቅል ጎመንን ጠዋት ላይ መመገብ። ለስሜታዊ ጨጓራ ደግሞ የበሰለ ጥቅል ጎመንን በቀን አጋማሽ ወይም ደግሞ ምሳ ሰዓት ላይ መመገብ። የደም ስኳርን ለመቆጣጠር ደግሞ ጥሬ ወይም የበሰለ ጥቅል ጎመንን ከዋና ምግቦቻችሁ ጋር መመገብ። ሆዳችሁ እንዳይነፋ ከሆነ ደግሞ የበሰለ ጥቅል ጎመንን ምሳ ሰዓት ላይ መመገብ ይመረጣል። ስለዚህ እንደ ግባችሁ ይወሰናል ማለት ነው። ታዲያ ምን ያክል መጠን ጤናማ ነው ካላችሁ፣ ጤናማ የሆነ የዕለት ተዕለት መጠን ከ1 እስከ 2 ኩባያ ጥሬ ጥቅል ጎመን ወይም ከግማሽ እስከ 1 ኩባያ የበሰለ ጥቅል ጎመንን መመገብ ትችላላችሁ። በጣም ማብዛት እነዚህን ሊያስከትልባችሁ ይችላል። ጋዝ፣ የሆድ መነፋትናም የታይሮይድ ችግሮችን በየቀኑ ጥሬውን በብዛት የምትወስዱ ከሆነ ማለት ነው። ታዲያ በባዶ ሆድ ላይ ጥቅል ጎመንን መብላት የሌለባቸው ሰዎች ምን አይነት ሰዎች እንደሆኑ ልንገራችሁ። እነዚህ ካሉባችሁ ተቆጠቡ። የጨጓራ ህመም ጋስትራይተስ ካለ፣ የአሲድ መመለስ አሲድ ሪፍለክስ ካለባችሁ፣ የጨጓራ ቁስለት ካለ፣ ከባድ የሆነ የአንጀት መቆጣት አይቢኤስ ካለባችሁ ጥንቃቄ አድርጉ። በእነዚህ ሁኔታዎች ውስጥ ከሆናችሁ የበሰለ ጥቅል ጎመንን ተመገቡ። ከሌሎች ምግቦች ጋር አንድ ላይ ተመገቡ። እንዲሁም ጠዋት ባዶ ሆድ ላይ ከመጠቀም ተቆጠቡ። ጥቅል ጎመንን በአብዛኛው በምሳ ሰዓት ብሉ። እራት ላይ የምትበሉ ከሆነ ትንሽ የበሰለ መጠንን ተመገቡ። ለክብደት መቀነስ ከሆነ ከዋናው ምግባችሁ በፊት ትንሽ ሳህንን ተጠቀሙ። ስሜታዊ ጨጓራ ካላችሁ ደግሞ ጥሬውን መመገብን አስወግዱ። እንዲሁም በዝግታ ወይም በደንብ አኝኩት። በአጠቃላይ ጥቅል ጎመንን ለመመገብ በአጠቃላይ ምርጡ ሰዓት በምሳ ሰዓት ነው። በተለይም ከዋናው ምግብ በፊት ወይም ከምግቡ ጋር ማለት ነው። ይህም እነዚህን ይሰጣችኋል: የተሻለ የምግብ መፈጨት፣ አነስተኛ የሆድ መነፋት፣ የተረጋጋ የደም ስኳርና ከፍተኛ የንጥረ ነገር መሳብ ይኖራል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። ላይክ እና ሼር እያደረጋችሁ ደግሞ ለሌሎችም አድርሱ፣ አሳውቁ እላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።